Lemona, which is next to Red Sea. Hold on, you don't need. متأرى وشات كهنا وشات نوبل إنجي وشات نوبل specific على درجة مندر listen يبها أرزم بلا إني إنجداو يقولك يا دامت بدن بدمت أنت ميليتري نبر كوينو يا مجمرات ياكي any military كي سايس جون هون يتسلفوا يتوقعن ከእኛ ጋር አዲስ አበባ የነበሩ ናቸው በብዛት የኃይለ ሥላሴ ያስታጠቃቸው ያሰለጠናቸው ናቸው ከሻዕቢያ ጎን ሆነው አገር ለመገንጠል የተዋጉት ያላየ ነው። አሁንም በአጠቃላይ ግን ለኤርትራ ህዝብ አይደለም ጠላት፣ የትግራይ ህዝብ አይደለም ጠላት፣ የኦሮሞ ህዝብ አይደለም ጠላት፣ የአማራ ህዝብ አይደለም ጠላት፣ ስልጣን ፈላጊዎች ናቸው። ኢሳያስም የውሸት ፖለቲካ ትንሿ ሮማ እናደርጋታለን ነበረ ህልማቸው። ኤርትራን ትንሿ ሮማ አድርገን ተገንጥለን በቃ ሀብታም እንሆናለን ነው። ግን እውነት ልንገርህ 1,000 ሰው የሚያበላ የሚያለሙት መሬት የሌላቸው ፎቅ የሚያካክል ድንጋይ የሞላበት ድንጋይ እንጂ ትንሽ ምርት የሚያመርቱት ሰለሞና የተባለ አካባቢ የሆነ ጣሊያን የሚያለማው ብርቱካን፣ ማንጎ፣ ፓፓዬ የሚዘራበት አለ። ከዛ ውጪ በለዛ አካባቢ ትንሽ ለምለም ቦታ አለች። ኳዚን ተውና 3 ሚሊዮን 4 ሚሊዮን 100,000 የሚያበላ ለምለም መሬት የላቸውም። እውነቱን በደንብ የኖሩት ሌት ሚ ፊኒሽ ኦንሊ ሳቦታጅ ነው። ይኸውልህ እውነቱን ለመናገር 30 ዓመት ሙሉ ተዋግተው ለምንድነው ኢሳያስ ያላሸነፈው? እውነተኛ ጉልበት ቢሆን አሜሪካ ተቀላቅላ ነው። ቲፒኤልኤፍ የሚሏቸው ባንዳዎች ተቀላቅለው ነው። እነሱ ተቀላቅለው ነው። የደርግም ራሱ የቻለ ባለጌ ድሩዬ አይነት ካራክተር ነው ያለው። ራሱ ጀነራሎቹን እርስ በርስ እያባላ ያ ነው መንገድ የፈጠረላቸው እንጂ 30 ዓመት እልፍ አላሉም ነበረ። እና ደግሞም ኃይለ ሥላሴ በጥሩ ባህሪ ነበር የያዛቸው። ብዙ ኤርትራውያኖች ደግሞ ኢትዮጵያዊነታቸውን የሚወዱ አሉ መሀላቸው። እና አሁን የሚቦርቁት ምናምን የሚሉት ዝም ብለው ይሄ ከውጭ ነው ቀረጥ እኮ እየተቀበሉ የሚበሉት። ስንት ክፍለ ጦር ነበር ካንተ? ስንት ክፍለ ጦር ነበር? አልነግርህም። you don't need to know at all። አልነግርህም። ለአንተ መንገር የለብኝም። እኔ ልንገርህ ኳዜን የሚባል ጦርነት አልነበረም። ያልሆነ ነገር አትናገር። ኳዜን አካባቢ ሌስን እኔ በጥይትና በላውንቸር ተመትቻለሁ። በጥይትና በላውንቸር አልነግርህም። አንተ ጠቅላላ እኔን ምስጢር ማወቅ የለብህም እኮ። ይኸውልህ በለዛ በነበረ ውጊያ ነው የገባው ሰው እኔ ነኝ። እባክህ አንተማ ያው አጅበህ ነው አሜሪካ ካዘጋጀችው ጋር ከቲፒኤልኤፍ ጋር ከኢሳያስ ጋር አጅበህ ገብተህ ይሆናል። በእድሜማ ትልቅ ነኝ። የምናገረውም ደግሞ ስለ እውነት ነው የምናገረው። ኳዜን ይለኛል። ኳዜን አስመራ አካባቢ እኮ ነው። በለዛ ርሳዲ ሰለሞና ታዲያ ምንድን ነው የምታወራው? ከረን ጦርነት ነበረ። ስንት ኪሎ ሜትር ነው ከኳዜን? 100 ኪሎ ሜትር እኮ ነው ወደ ጋሽ ባርካ መንገድ። ይኸውልህ ነው ወንድም። ቆይ በለጠ ነው የምጠይቀው። ብቻ ረጋ በል። አንድ ጥያቄ አለኝ። በለጠ ትሰማኛለህ? አቤት በለጠ። ጠይቀኝ። እነ ደሚሴ ቡልቱ ጀነራል ደሚሴ ቡልቱ የዛ ሳቦታጅን ጉዳይ ታውቃለህ? በደንብ ብዙ ጀነራሎች የተረሸኑት በመንግስቱ ኃይለማርያም እንዝህላልነት ነው። መንግስቱ ኃይለማርያም ከጅማሬው ጀምሮ ስልጣን ላይ ሲወጣ የኢትዮጵያን ምሁራኖች እነ አክሊሉ ሀብተወልድን እነ እንዳልካቸው መኮንንን ጨፍጭፎ ነው የወጣው።
ጨፍጫፊ አረመኔ ነው። ጀነራሎቹ ራሳቸው ለሚገለብጡት የሞከሩትን ሁሉ የሆነ ጠቋሚ የነገረው ከአጠገቡ በይቅርታ ማለፍ የሚገባውን ነገር ሁሉ እያዳከመ መሪ ጀነራሎችን ሁሉ ያጠፋው ራሱ መንግስቱ ኃይለማርያም ነው። በዚህ ላይ የአሜሪካ ጣልቃ ገባነት ነበረ። ቲፒኤልኤፍ አብሮ ተሰለፈ። ሌሎች አረቦች ሀገሮችም እጆች ነበሩበት። ያ ተጨማምሮ እንጂ 30 ዓመት ሙሉ እንደጦጣ ያስለቅቀው አያውቁም። ዳት ዘ ሂስትሪ። ወንድሞቼ ናቸው፣ በጥላቻ አይደለም ምለው። እኔ ወንድሞቼ ናቸው፣ እህቶቼ ናቸው። አንድ ጥያቄ አለኝና ብዙ ጊዜ ሻዕቢያ ኤርትራኖችን እንዴት እንዳስተማረ ሳዋ የፖለቲካ ትምህርት ኢትዮጵያ ጃንሆይ በተለይ በደል አድርሶባቸዋል ብላችሁ ከጠየቁ አው እያላችሁ አድርሶብናል በሏል። እውነት እርሶም እዛ ውስጥ ስለነበሩ ነው ከዚህ በፊት ስለሰማው ይሄን የኃይለ ሥላሴ ወታደር የነበረው ኤርትራ ውስጥ የጦር ወንጀል ፈጽመዋል በተለይ ንጹሃኖች ላይ? ውሸት። ማንም እንግዲህ ጦርነት አንዳንድ ጊዜ ሰላማዊ ሰዎችም ላይ የሚያደርሰው አደጋ የለም አይባልም። ነገር ግን አሁን እንደታየው አይነት ይሄ ህዝቡ ላይ በድሮን አሁን የተናገረው እውነት እኔ የምደግፍለትና የምቀበለው በርጅዋ ስሙን አልያዝኩትም ይቅርታ፣ የምደግፈው እውነት በድሮን የገዛ ህዝቡ ላይ ጥይት ያዘነበ እንደዚህ አይነት አውሬ አይተን አናውቅም። ነገር ግን ሁሉም መሪዎች በለጠ ጀነራል ሁሴን ሽዒብ ላይ 600 ህፃንና ሴት በታንክ የረገጠ እኮ ነው። 600 እስካሁን ድረስ ጀነራል ሁሴን በመጨረሻ ሸሽቶ በሄሊኮፕተር የመን አይገባም። ወደ አረብ ሀገር አይደለም የሚሄደው። አረብ አይገባም። ጀነራል ሁሴን የሰሜን ክፍለ ጦር አዛዥ የነበረ ሁሴን አይደለም። ይኸውልህ የፖለቲካ ጨዋታን በደንብ ነው የማውቀው። ህዝብን ለማስነሳት ህዝብን ለማስነሳት የምትጠቀሙበት እንጂ ኃላፊ የነበረ የት ነው የገባው? ይኸውልህ ህዝብን ለማሳመጽ የምትጠቀሙበት እንጂ 600 በአንድ ጊዜ ታንክ የነዳባቸው ሰዎች የሉም። ኤርትራውያን ማጆሪቲ እንደውም ኢትዮጵያን የሚወዱ እኛ ኢትዮጵያዊ ነን የሚሉ ናቸው። የት ነው የገባው? ተደማምጠን እናውራ። ሁሴን አህመድ ኤርትራን ሁሴን አህመድ 90 ነው የገባው። እነ ኮሎኔል ቡሹን ታውቀዋለህ? ኮሎኔል ቡሹን የእናንተን እንትኖች በእጅ መያዝ ነው እንጂ ያለብኝ ጥይት አልተኩስም የሚለው ከእነሱ ጋር ነው። የ31ኛ ሸለቃ ታውቀዋለህ? ቡሹን ኮሎኔል ቡሹን በሴት ያስገደላችሁትን ሴት በፍቅር እንድትለው አድርጋችሁ ጠላት ነው። ስማ ይኸውልህ አንድ እውነት ልንገርህ ቃን ፈላጊዎች ናቸው እያባሉን ያሉት። ለስልጣን ነበር ጥማቱ። ስልጣን ይዞ ይሆንና ከ30 ዓመት በላይ አለቅም ብሎ የተጣበቀው እንደሙጫ ኢሳያስ አፈወርቂ ለስልጣን ብቻ ነው እንጂ ጥማቱ። የምትኖሩት ኑሮ በኃይለ ሥላሴ ጊዜ ኢትዮጵያ ውስጥ የትኛውም ህዝብ ከሚኖረው የተሻለ ባለጠቅቤት እናንተ፣ ባለትራኩ እናንተ፣ ባለቢዝነሱ እናንተ፣ ባለወርቅ ቤቱ እናንተ ተንደላቃችሁ የምትኖሩ የነበረው በኢትዮጵያ ውስጥ ነው። አሁን ግን ይኸውልህ አሁን እውነቱን ልንገርህ አሁን መቼም ቃሉን ባልናገረው ደስ ይለኛል። ሰው ቤት ተቀጥራ ማር ቤት የምትሰራ ሰራተኛ እንኳን እንደናንተ አመድ አልወረሰው። አመድ የሆናችሁት አሁን ነው። ነፃ ወጣ ብለህ አገሬን እንደ ትንሿ ሮማ አረጋለሁ ብለህ ጭራሽ አጠፋው የነበረውን ውበት። ሁለታችሁም ጦር ወታደር ነን ትላላችሁ። ወታደር ነበር ይላሉ፣ ግን ወታደር እንደዛ አይናገርም። ተደማመጡ እንጂ እኛም መደማመጥ ጥሩ ነው። ወታደራዊ ዲስፕሊን ቢኖራችሁ ጥሩ ነው። ወታደር ከነበራችሁ ተረጋጉ እና ምጠው አንዱ ይጨርስ ሌላው ይቀጥል።
ተስፋዬ ገብረ ኪዳን ያውቀውን እንጂ ኃይለ ሥላሴ ወታደር አልነበርኩም። መጀመሪያ በደርግ ዘመነ መንግስት ነው እኔ ወታደር የነበርኩ። ተስፋዬ ገብረ ኪዳን እና ጀነራል ሁሴን ነው የነበሩ በዚህ በናቅፋ ግንባር የሚመሩት የነበሩ። ጠቅላላ የሰሜን ክፍለ ሀገራችን ትላላችሁ እናንተ የኤርትራ ማለት ነው። ጀነራል ሁሴን ነው በ91 ወደ አረብ ሀገር ሸሽቶ የሄደ በሄሊኮፕተር። አንተ አሁን ያልኩ 600 የደርግ ነው ያልኩ የደርግ ብቻ ሳይሆን የሰሜን ትላላችሁ እናንተ የኤርትራ ሙሉ ኃላፊ የነበረ ደምጠኝ መረጃ ልስጥ ቀስበል አንተ ይኸውልህ ሁሴን አህመድ ሰይድ የመጣው መፈንቅለ መንግስት 91 ከተካሄደ በኋላ እነ ጄኔራል ደምሴ ቡልቶ ከሞቱ እነ ቁምላቸው ደጀኔ ከሸሹ በኋላ ብዙ ጄኔራል 9 ጄኔራሎች ከሞቱ በኋላ ጄኔራል ሁሴን አህመድ ሰይድ የሁአሰ ሁለተኛው አብዮታዊ ሰራዊት አመራር ሆኖ መጣ እንጂ ከዛ በፊት ሁሴን አህመድ ከመምጣቱ በፊት ጄኔራል ደምሴ ቡልቶ ነበሩ የሚመሩት የሁአሰን ሁለተኛው አብዮታዊ ሰራዊት። ሁሴን አህመድ ሰይድ ከመጣበት ጄኔራል ሁሴን አህመድ ሰይድ ከመጣበት ጊዜ ጀምሮ ከሆነ 81 ዓመተ ምህረት በኋላ ነው የመጣ። ሁሴን አህመድ ሰይድ ብዙም ኤርትራ ተዋግቷል። ከዛ በፊት በነበረው የአንድ እዝ ኃላፊነት መራ የነበረ ሰው ነው። ማነው ስሙ? ተስፋዬ ገብረ ኪዳን። ተስፋዬ ገብረ ኪዳን እኮ ምክትል ፕሬዚዳንት እኮ ነው። ምክትል ፕሬዚዳንትና የኢሰፓም የኤርትራ ክፍለ ሀገር የኢሰፓ ማዕከላዊ ኮሚቴ ፖሊት ቢሮ አባል ነው። ጀነራል ሙሴም ነበረ። ግን አሁን ሳያውቀው ወያኔና የሻዕቢያ ወንድም ተራ በተራ ነገር በለጠ ቅድም በትክክል የተናገረው እነ ጀነራል ደምሴ ቡልቱ ያደረጉትን መፈንቅለ መንግስት ያከሸፈው ጀነራል ሁሴን ነው። ጀነራል ሁሴን ግን በመጨረሻ ላይ በኤሮፕላን በጀቱም በሄሊኮፕተር ወደ ስዑዲን የገባው የመን አልጀለም። ቡርጃ በለጠ በትክክል ነግሮሃል። አንተ የተናገርከውም ሶስታችንም የምጋራው ነገር አለ። አንዳንድ ነገሮችን ግን አልጋራም። እኔ በዛን ጊዜ በትክክል አውቃለሁ። አሁን እንደማውቀው ነው የማውቀው። ምንም የእድሜ ልዩነትም ግን ቦታ ልዩነት ሊኖር ይችላል። በታ የኤርትራን ያከሸፈ እና ደምሴ ቡልቱን በመኪና አስሮ መሬት ላይ ጎተተው እሱ ነው። በሌሎችም ሁኔታዎች አሉ። በለጠ በደንብ ያውቃል። ነገሩን አፋፉን አላችሁትና ነገሩን እንዳይናገር አደረገ። 84 ነው መሰለኝ 84 ነው። አድምጣ ብርጃ የተገዙ አሉ። ያን ጊዜ ፌክ ዶላሮችን በደንብ ሁሉም ኢትዮጵያ እንኳን በድሬዳዋ ውስጥ ማነው ስፓዮችን ያሰማራ የነበረውና በፌክ ገንዘብ አገሩን የበጠበጠው ሻዕቢያ ነበረ። በለጠ በደንብ የሚያውቅ ይመስለኛል ይህን ጉዳይ። በለጠ እስቲ በዚህ ጉዳይ ላይ ምን ትላለህ? ትክክል ነው የምትናገረው። ትንሽ ትውስታ አለን። እኛ ደግሞ አንድ ጎሄድ። እሺ ኢሳያስ